ብዙ መረጃ ይኖራቸዋል። ከዚህ ቀጥሎ አብሮኝ እዚህ ስራ ላይ ይሄ ካምፔን ማኔጅ ሲያደርግ የነበረውን አዚዝ እንሰጣቸዋለሁ። የኮንትራስት ድርጅት ባለቤት ነው። ቴንክ ዩ እንኳን ደህና መጣችሁ። አዚዝ እባላለሁ። እንኳን ደህና መጣችሁ በድጋሚ። አዚዝ እባላለሁ። ኮንትራስት 360 ማርኬቲንግ ኤጀንሲ ነው። ሶ the first thing መጀመሪያ ማውራት ፈልገው ጆኒ ጋር የመስራት ትልቅ ሆነርን ማግኘታችንን ጆኒ በዚህ አጋጣሚ በጣም ማመስገን እንፈልጋለን። ከጆኒ ጋር የምንተዋወቀው የዛሬ 7 ዓመት አካባቢ ነው። የመጀመሪያ ኮንትራስት 90s ወይ 90ዎቹ ፌስቲቫል የሚባል ኮንሰርት ስናዘጋጅ እዛ ላይ ፊቸር ሌጀንድ እና ከዛ በኋላ ቀረባችን እዚህ ደርሶ ዛሬ ላይ የዚህ አልበም ፓርት ለመሆን ይችለናል። እንደ ኮንትራስት አርቲስት ማኔጅመንት ላይ ቫራይቲ የሆነ ስራዎች እንሰራለን። ጥሩ ልምድም ያለን እዛ ላይ ነው እና ቤዚካሊ ጆኒ ላይ የሰራ ነው ማርኬቲንግ ስትራቴጂ ዲዛይኒንግ እና ፕሮጀክቱን ኦቨርኦል ማኔጅ ከማድረግ አንጻር ጥሩ ስራዎች ሰርተናል ብለን እናስባለን። ፕሮሞሽኑንም ካምፔኑንም ካያችሁት እንደ ቲም ጥሩ ስራዎች ሰርተናል ብለን እናስባለን። እዚህ እኛ ብቻ ሳይሆን ቲሙንም ማመስገን እንፈልጋለን። በጣም ሰፊ ቲም ያለው ጆኒ ቲም አብረውን የሰሩ ሰናይ መኮንን፣ እነ አቢ ግርማ፣ እነ አንዱ አለም፣ እነ ሚኪያስ ሁሌ ኮንትራስት ሁላችሁ ተባከራችሁ ስለሌለው አዳና አረጋ በጣም ኢንተርቪውን አይታችሁታል ያስባለሁ። በጣም ሰፊ ኢንተርቪው ኤኒ በጠራነ ሰዓት ላይ አብሮ ተገኝቶ አብሮ የተሰራ ከጫፍ ያደረሰ ሰው ነው እና ሁሉንም ቲም እንግዲህ እንደዳቀረቡት እንዳለ ሁሉንም ቲም ማመስገን እፈልጋለሁ። ከዛ ውጪ ጠቅስ የምፈልገው ነገር ውሃና እሳትን እኔ እንደሰማሁት በጣም ለየት ያለ ስራ ነው። ያው የጆኒ የመጀመሪያ የኮንፈረንስ ማድናቂ እንደመሆናችን ሁላችንም አድናቂ ነን ያስባለሁ እና ይሄኛው አልበም በጣም ተለይቶብኛል። ያው ጆኒ ብዙ አብራርቶላችኋል። አሁንም ስለምትሰሙት ጥሩ ነገር ጠብቁ። በኮላቦሬሽን በነጠላም ለብቻ የሰራቸው ስራዎች በጣም ጥሩ ስራዎች ናቸው። በጣም የሚወደዱ ስራዎች እንደሆኑ እርግጠኛ ነኝ። ፋይናሊ ማለት የምፈልገው እንደ ኮንትራስት አይነት ማኔጅመንት እንደዚህ ካምፔን ማኔጅመንት ብዙ ጊዜ ቢለመድ ጥሩ ነው ብለን እናስባለን። ለጥሩ ሰክሰስ ፋይናል አውትፑቱ አሪፍ እንዲሆን የተደከመበት አልበም ማለት ነው። ፋይናሊ ስፖንሰሮቻችንን ወይ ደግሞ ፓርትነሮቻችንን ማመስገን እንፈልጋለን። ካስተን ቢራን ወይም ካስት፣ ሌላው ቴክኖ ሞባይልን አብረው ብዙ የተጓዙ ናቸው። አሪፍ ፔይ፣ ያንጎ ትራንስፖርት በጣም እናመሰግናለን። አይ ቲንክ ሚስ ያደረኩት ያለ ማራቶን ዛሬ ኮክቴል ጋብዛቸዋለን። እንግዲህ ማራቶን ኮክቴል ሰርቭ ያደርግልናል። እነዚህ ፓርትነሮቻችንን ማመስገን እፈልጋለሁ። እንዳላበዛባችሁ አመሰግናለሁ። እሺ እናመሰግናለን። ያው እኛ ያላነሳናቸው ጥያቄዎች አሉ ከእናንተ ይነሳሉ ብዬ እጠብቃለሁ። አዚዝ ጆኒን እና እኔ የተዋወቅነው የዛሬ 7 ዓመት ነው ሲል እኔ ደግሞ ማስታወሰው ጆኒ ነግሬው አላውቅም እና ሻሸመኔ ጆኒ መጣ ተብሎ የእኛ ሰፈራችን አራዳ ነው እና እሱ ለማየት ሄደን በፖሊስ የተቀጠቀጡትን አልረሳም ለመግባት ጊዜና በጣም የጆኒ ሎያል ፋኖች ከሆኑ በጣም የጆኒ ሙዚቃ ከሚወዱ ሰዎች መካከል አንዱ ነኝ። ዛሬ እድሉ ገጥሞኝ ከጆኒ ጋር ቁጭ ብዬ የኢንተርቪው መግለጫ ለመስጠት በመብቃቴ ትልቅ ኩራት ነው የሚሰማኝ። ሌላው ምናልባት ጆኒ ትንሽ አንስቶት አለፍ ያለው እኛ ሀገር እንደምታውቁት በጣም ድንቅ የሆኑ ግጥምና ዜማ የሚሰሩ ራሳቸው ድምፃዊ የሆኑ ባለሙያዎች አሉ። ቁጥራቸው ብዙ ባይሆኑ አሉ። ከዛ ውስጥ ግን በጣም ጥቂት የሆኑ
ግጥምም ዜማም የሚሰሩ ከዛም አልፎ ቅንብርም የሚሰሩ ደግሞ ምናልባት የቅንብር አቅም ኖሯቸው ማይሰሩ እንዳሉ ሆኖ እየሰሩ ግን አልበም የሚያወጡ ለሶስት ልንጠራ ነው ካልተሳሳትኩና ጆኒ ከነዛ ውስጥ አንደኛው ነው። ይህን አልበም ነካ አድርጎ ስላለፈ ነው ግጥሙንም ዜማውንም ቅንብሩንም ራሱ ነው የሰራው ሙሉ በሙሉ። ከዚህ በፊት የነበረው ፉልፉል ስጪ ላይ እንደምታስታውሱት በርካታ ባለሙያዎች ተሳትፈዋል። በዚህኛውም የተሳተፉ ባለሙያዎች ቢኖሩ አብዛኛውን ስራ እሱ የሰራው ቀደም ሲል እንዳነሳው ነጋሽ ባህታን ጨምሮ ዮሐና ናቲማን ልጅንታይን የለመሸሹ አኩ ምናልባት ካልተሳሳቱ በጥም ወጡ አልበሞች ከዚህ ቀደም እንደምናስታውሰው 2-3 ድምፃውያን ሆነው በጋራ ከሚያወጡት በተጨማሪ የኢናል ኮላቦሬሽን ያለው እኔ የማስታውሰው አልበም የለም። ከተሳሳትኩኝ ታስተካክሉ ትችላላችሁ እና ምናልባት ከጀርባ ተቀባዮች ሊኖሩ ይችላሉ፣ ሌሎች ድምፃውያን ሊኖሩ ይችላሉ። ግን በዚህ ደረጃ በዛ ያለ የማስታውሰው አልበም የለም። ምናልባት እሱ ሊነሳን ይችላል። ከዛ ባለፈ ይህን አልበም ተራራ ፕሮዳክሽን የጆኒ ፕሮዳክሽን ነው፣ እሱ ነው ያቀረበልን። ሌላ የዘመነው ነገር ካለ እናንተ እያስታወሳችሁ እንቀጥላለን። ጥያቄዎች ካላችሁ ወደ እናንተ እንመጣለን። አመሰግናለሁ። ኤፍሬም አበበ እባላለሁ። ከአሪፍ መዝናኛ ጄኤፍኤም ዝግጅት ክፍል የመጣሁት የጆኒ ረጋ መምጣት እንግዲህ በተለይ ለእኛ የዘጠናውን ትውልድ አካል ለነበር ነው የተለየ ስሜት አለው እና ውሃና እሳት በቁት ከሚጠበቁ አልበሞች አንዱ መሆኑን ምንም ጥርጥር የለውም። የተገነባ ፋን ያለው ትልቅ አርቲስት ነው። ከዛ ውጭ ጆኒ የመጀመሪያው እዚህኛውም ላይ ከፖስተሩ ማድረግ እፈልጋለሁ። መጀመሪያ ማንሳት ፈልገው የአልበም ፖስተሩ ክሬዲት በጣም ራሱ የዘፈኑን ቫልዩ የሚገልጽ የጆኒ ከጆኒ የሚጠበቅ ነገር አለ። ዛሬ እዛው ላይ እንዳለ አንድ ስሜት ሰጥቶኛል፣ እንድጠብቅ አድርጎኛል። ምክንያቱም ሽፍታው ላይ ያሉ ሀሳቦችን የምናውቀው ጆኒ ሀበሻ ክሊፕ ላይ የተገለጸው ጆኒ ሁልጊዜ የሚገልጽበት ወይዎች የሀበሻ የኑሮ ስታይል ሁሉ ነገር ከራሳችን የሚቀራበት መንገዱ በጣም ጠልቆ ይገባ ነው እና ይሄ ፖስተር ብቻውን ይሄን ያህል ከተናገረ ዘፈኑ ምን ሊሆን ይችላል የሚለው በጣም በጉጉት የሚጠበቅ ነው የሚሆነው። ሌላው ቪዲዮ ክሊፖች እንዴት ነው የሚሆኑት? አንዱ ጆኒ የሚታወቀው በቪዲዮ ክሊፖች ነው እና ቀጣይ ቪዲዮ ክሊፖች ማየት እንፈልጋለን። እንግዲህ ምን አዲስ ነገሮች በዛ ላይ አሁን ደግሞ ዘመኑ የቪዲዮ ነው። የኦዲዮ ዘመን ላይ ቀድሞ ቪዲዮ ያስጀመረ ትልቅ አርቲስት ነው። እንደሚታወቀው ቪዲዮ ቴክኖሎጂው ባልነበረበት ሰዓት ቴክኖሎጂ የቀደመ ቪዲዮዎች አሉት። በጣም ከለርፉል የሆኑ ሞዴሎች ያሉበት ሪል ላይፍ የሚታይበት ኢትዮጵያዊነት የሚንጸባረቅበት ሬጌ ፍሌቨር ያለበት አይነት ሁሉ የተሟላበት አይነት ቪዲዮዎች ናቸው ዛሬ የሚከፈቱ ማያሳፍሩ እና ዛሬ ደግሞ በዚህ በቪዲዮ ዘመን ምን ያህል በቪዲዮ ጋር ዘፈኖችን አዘጋጅተናል ነው። በተረፈ አሁን ያለው የዲጂታል ዘመን ነው። ያለው የሲዲ የጄቪሲ የዲቪዲ ጊዜ ነበር። አሁን ባለው ባወጣት ሲስተምስ እንዴት አገኘኸው? ከ20 ዓመት በኋላ ስትመጣ አዲሱን አልበም ለማውጣት እንዴት ነው የአዲሱ ኤክስፒሪያንስ እንዴት አገኘኸው? የዲጂታል ጀነሬሽን ለማለት ነው። በተረፈ በጉት እንጠብቃለን። እንወዳለን። ወይ ካብጆኒ ራጋ እንኳን ደህና ተመለስክ። ሬጌ በዓለም ላይ አብዮተኛ ሙዚቃ ነው የሚባለው። እዚህ ሀገር ደግሞ የመጀመሪያው ሆነ አብዮት ቀስቅሰን ስታበቃ 20 ዓመት መቆየት ግን ፌር አይደለም። የመነን ሁሉ ነበር የመሰለኝ። እንኳን ደህና መጣ። ጥያቄ እሳት ውሃና እሳት ሁለት አይነት ነው ተብሏል። ምናልባት ሁለት አልበም ነው ሲባል ሁለት አልበም ነው ወይስ ሁለቱም የተቀላቀሉበት ማለት ነው? ምን ያህል ዘፈኖች ናቸው አልበሙ ላይ ያሉት? ምን ኤክስፔክት አደርጋለሁ ከአድማጮቻችን ከአድማጮች ምን ኤክስፔክት አደርጋለሁ? የሚለቀቀው በራስ አሁን ብዙ አርቲስቶች በራሳቸው ዩቲዩብ ቻናል ነው ሙዚቃዎቻቸውን እየለቀቁ ያሉት።
የጆኒ ራጋ የራሱ ዩቲዩብ ቻናል አለ ወይስ የመሰረተው አውታር ላይ ነው የምትለቀው? እነዚህን በደንብ ታብራራለህ። እናመሰግናለን። ደስ ብሎኛል ስለመጣ። እሺ አመሰግናለሁ። ዲጄ ፊቹ እባላለሁ ከአርት ሚውዚክ ነው የመጣሁት። ጄኤፍኤም ላይ እንወዳለን፣ በጣም እናደንቃለን። የኮሌጅ መጨረሻ ተማሪ ሆኜ ነው 98 የመጀመሪያ አልበም የወጣው። ወደ ሙዚቃ ህይወት ስመጣም ደግሞ አንድ የመከርከኝ ምክር ሁልጊዜ ያነሳው ሙዚቃ መስራትና ሙዚቃ መውደድ በጣም የተለያዩ ነገሮች ናቸው ብለህ መክረኝ ነበረ። እስካሁን ሙዚቃ ላይ ስሰራ ያቺ ምክር ሁልጊዜ ትመጣለች። ላነሳው የፈለኩት ጥያቄ በሬጌ ሙዚቃ ስልት ላይ ብዙ ጊዜ ሬጌ ሙዚቀኞች የራሳቸው ባንድ አላቸው። ለምሳሌ ቦብ ማርሌይ እንደ ዌለርስ ይባላል። አልባሮሲ የራሱ ባንድ አለው። ጀንትልማን እና ፋሪስት ተብሎ እናውቀዋለን። በመጀመሪያው አልበምህ ከተለያዩ ባንዶች ጋር ትሰራለህ። በተለይ ደግሞ ከማሪ ብራዘርስ ጋር በጣም በተደጋጋሚ እናይ ነበረ። ከውሃና እሳት ጋር ተያይዞ አልበሙ ምርጥ እንደሚሆን እርግጠኛ ስለሆንኩኝ ኮንሰርት ላይ የራስህ ባንድ ኖሮ የምትንቀሳቀስበት ያቋቋምከው ባንድ አለ ወይ? የመጀመሪያው ጥያቄ ነው። ከዛ ረጅም ጊዜ ሬጌ ሙዚቃ ላይ እንደመቆየት የመጀመሪያው ፈርቀዳጅን በሙሉ አልበም ሬጌ ላይ እንደመምጣት ትልቅ የሚባሉ የሬጌ ፌስቲቫሎች አሉ። ከዚህ ቀደም የሮቶቶም ሰንስፕላሽ ላይ በግሩፕ ሆናችሁ ሄዳችሁ መሳተፋችሁን አስታውሳለሁ። ከዚህኛው አልበም ጋር ተያይዞ ወደ ውጭ ያሉ ትልልቅ ፌስቲቫሎች የሬጌ ፌስቲቫሎች ላይ ምን ያህል ለመሳተፍስ ዝግጁ ናችሁ የሚለው አንድ ሁለተኛው ጥያቄ ነው። ሶስተኛው ጥያቄ የነበረው ጂአር ፕሮዳክሽን የት ሄደ ልል ነበረ። በተራራ ፕሮዳክሽን ተመልሷል እና ልዩነታቸው ምንድን ነው? ተራራ ፕሮዳክሽን እና ጂአር ፕሮዳክሽን የሚለውን እሱንም እንድታነሳልኝ እፈልጋለሁ። ሌላው የሬጌ አርቲስት ነህ። በሬጌ እና በዳንሶል ኦፍ ኮርስ እንጠብቃለን። አሁን ዘመኑ ላይ ደግሞ አፍሮቢት እና የአመፒያኖ የሙዚቃ ስልት በጣም ነጥረው የብዙዎችን ቀልብ ለመግዛት ችለዋል። እንደዚህ አይነት የሙዚቃ ስልቶች አልበም ላይ ተካተዋል ወይ ነው ጥያቄ። አመሰግናለሁ። በጣም እንወዳለን፣ እናከብራለን። ጥያቄዎች እንቀበላለን፣ ግን ሳይበዛም እንድንመልስ ፈልገን ነው። የመጀመሪያው ጥያቄ የነበረው ስለ ፖስተሩ። መጀመሪያ ፖስተሩን ስለወደድከው እናመሰግናለን። ያው ይሄን አልበም የሚያክል ነገር ስንሰራ አልበም እንዳንድ ትልቅ ህንፃ እንደመገንባት ነው የማየው ማለት ነው። ሁሌ ያናረገውም ግን ስናረገው ደግሞ ያለንን ነገር ያለን ኃይላችንን አውጥተን የምናረገው ነው ማለት ነው እና ሀሳብ የመጀመሪያው ነገር ሀሳብ ነው። የሚሸጥ ሀሳብ ሊኖረን ይገባል ማለት ነው እና ሀሳቡ ከሙዚቃዎቹ ከግጥሞቹ እንደሚጀምረው ሁለተኛ ራሱ ፖስተሩም ደግሞ ራሱ እንዴት አድርገን ይህን ስራ እናቀርበዋለን የሚለው ስለሆነ ማለት ነው እና የተሻለ ወይም አዲስ ሀሳብ ከሆነ እዛ ላይ ስለምናተኩር ይመስለኛል ማለት ነው። ስለ ሙዚቃ ቪዲዮ ጠይቀኛል። ዘመኑ የቪዲዮ ነው ብለሃል። ዘመኑ የቪዲዮ አይደለም። እውነቱን ለመናገር ዘመኑ እንደውም ቪዲዮ ላይ ትልቅ አቅም አለማውጣት በሆነች በተለያየ ማይም አድርጎ ምናልባት ሙዚቃን ላይ ከበር አድርጎ እንደዚህ መስራት ሊሆን ይችላል እና የመሳሰሉት ናቸው እንደውም አሁን ዘመኑ የበለጠ የሚያበረታታው። ግን እኔ ያው ሽማግሌ ነኝ እንደምታውቁኝ፣ ከዛኛው ትውልድ ነኝ። ስለዚህ የሚሰማው ነገር የሚታይ ነገር ቢኖረው ጥሩ ነው ብዬ አምናለሁ ማለት ነው እና ዘመኑ እንደዛ እንድናደርግ ባይገፋፋንም ሙዚቃ ግን መሰረታዊ ነገር እንደሆነ እናውቃለን፣ ቪዲዮ እንደሚያስፈልገው ማለት ነው። ስለዚህ 6 የሙዚቃ ቪዲዮዎችን ሰርተናል። ግን ዛሬ ስለ ውሃና እሳት ስለ አልበሙ ነው ማውራት የምንፈልገው። ቪዲዮ ራሱን ችሎ ምናልባት 15 ቀን በኋላ የመጀመሪያው ቪዲዮ የምናስተዋወቅ ይሆናል ማለት ነው። እናንተ እንድታጣጥሙ የምንፈልገው ዛሬ ሙዚቃውን ነው ማለት ነው እና ብዙ ነገር ልንጭንባቸው አንፈልግም። ግን ቪዲዮዎች እንደዚህ ተዘጋጅተናል። የምንለቃቸው ቪዲዮዎች ይኖራሉ። በአዲስ መንገድ ዲጂታል መንገድ ነው ይሄ ሰዓት ብለኛል። ልክ ነህ። እንደው ዛሬ ቆመን ወደ ኋላ ስንመለስ ያኔም ሆነን ኮምፕሌን እናደርግ ነበር። ያው ሲዲ ኮፒ ተደረገ እንደዚህ እያልን ማለት ነው። ግን ዛሬ ደግሞ ሆነን ወደ ኋላ ስናይ
ያው የበለጠ የባሰ አብሶ ለፈጣሪው አው ስራዎች ይሄ ኦንላይን ነገር የበለጠ ስራዎች ለህዝብ እንዲቀርቡ ቀላል መንገድ ሆኗል። ግን ደግሞ በዛው ልክ ደግሞ አርቲስቶች ከስራቸው የሚጠቀሙበትን ነገር በደንብ አድርጎ የያዘ መንገድ ስላልሆነ የበለጠ እንደዚህ አዲስ መንገዶች በበረከቱ ቁጥር አርቲስቱም ደግሞ የሰራበትን የልፋቱን የሚያጣበትን ነገርም ይፈጥራሉ ማለት ነው እና ዞሮ ግን ባለው ነገር ነው የምንጠቀመው፣ ምንም ማድረግ አንችልም። ስለዚህ ባሉት መንገዶች በሙሉ እንዲገኝ እናደርጋለን። አውታር ለጊዜው ዝግጁ ስላልሆነ አውታር ላይ አይኖርም፣ ግን ኤኒ ታይም ዝግጁ ነው። አፕሊኬሽን አዘጋጅቶ በሚወጣበት ጊዜ ኦፍ ኮርስ ሙዚቃ አውታር ላይ ይኖራል ማለት ነው። ሁለቱ አልበም ሲባል ልዩነት አለው ወይ ብለሽ ጠይቀሽናል። አዎ ሁለት የተለያዩ ኢነርጂዎች ናቸው። እንዳልኩት የኛ ጊዜ ሰዎች እንደኔ እንደ አዳነ ሸምገል ያሉ ሰዎች ውሃ የሚለውን ሙዚቃ እንዲሰሙ ጋብዛለን። ምክንያቱም እንዳልኩት በመልእክቱ በሙዚቃ ቅንብሩ ትንሽ ያንን እድሜ ያንን ጊዜ ይወክላል ብለን ስለምናስብ ማለት ነው። ሁለተኛው ደግሞ እንደዚህ ለወጣቱ ትውልድ አስበን የሰራነው ነው። ስለዚህ ሁለት ቅርጽ አለው አልበሙ ማለት ነው። ከአድናቂ ምን ትጠብቃለህ የሚለው ቁጭ ብሎ ሙዚቃውን ሊኮመኩ የመጠበቀው እሱ ነው። ያው እኔም እንዳንድ የሙዚቃ አፍቃሪ እንዳንድ ሬጌ አፍቃሪ ኢትዮጵያ ውስጥ ማንኛውም ሬጌ አርቲስት ሙዚቃ ሲያወጣ የግዴታ ቤቴ ሊኖር ይገባል ያምናለው ማለት ነው። ለመርዳት አይደለም ራሴን ለመርዳት ሙዚቃውን ስለምወድ ሙዚቃ ለመስማት ማለት ነው እና ስለዚህ ይሄም የኔም አድናቂዎች ይሄን ሙዚቃ የሚጣፍጥ ነገር ሆኖ እንደሚያገኙት አምናለሁ። ስለዚህ እንደሚዝናኑ ኤክስፔክት አደርጋለሁ። ስለ ራስ ባንድ ያወራ ነው። አንዳንዴ ባንድ መፍጠሩ ወጉ ምናምን ነው ደስ ይላል። የራሱ ባንድ አለው ምናምን፣ ግን ዞሮ ዴሊቨር ስናደርግ በትክክል የማይሆን ከሆነ ያ ምንም ዲሲፕሊን ከሌለ ስርዓት ከሌለ እና በጣም ታይት የሆነ ነገር አድናቂ ጋር ማናደርስ ከሆነ የራስ ባንድ መፍጠሩ ብዙ አስፈላጊ ላይሆን ይችላል። ግን ዞሮ ለስራዎቻችን አንድ ባንድ ፎርም አድርገን የምንሰራ ይሆናል ማለት ነው። የሬጌ ፌስቲቫሉ እንዳልከው ኦፍኮርስ እድሉን እስከዛሬ ድረስ እድሉን ስናገኝ እንደተገኘ ነው። አሁንም እድሉን ስናገኝ የምንገኝበት ይመስላል ማለት ነው። ጂአር ከተራራ ምን ልዩነት አለው? ጂአር ያው ተራራውን ወጥቶ ነው። በፊት በዛ ሰዓት ጂአር ሊሰራ ያሰብናቸው ትናንሽ ነገሮች ነበሩ። ከኢቨንት ጋር የተገናኘ ብዙ ስራዎች በዛ ላይ ሰርተናል። ግን አሁን ደግሞ ይሄኛው ሙዚቃ የበለጠ አንድ አቅጣጫን ይዞ እዛ ላይ ደግሞ በደንብ በአቅሙን አጎልብቶ ለመስራት ስለሆነ ተራራ ነው ለሰማይ አልመን ተራራ ላይ እናርፋለን የሚለው አስቡት። በዛ መንገድ ነው ስሙ የፈጠረው ማለት ነው። ዘመኑ አፍሮቢት ነው የሚለው ለኔ ጆሮ የለኝም። ሬጌ ባልነበረ ጊዜ ሬጌ ሰርቻለሁ። ሬጌ አርቲስት ስለሆነ የቻልኩት ሙዚቃውን ስለምወደው። ስለዚህ አፍሮቢት መጥቶ አፍሮቢት ይሞታል፣ ሌላ ሙዚቃ ይመጣል፣ ሌላ ሙዚቃ ይሞታል። ግን መልእክቴን ለህዝቤ ለማስተላለፍ ሬጌን እመርጣለሁ። ትክክለኛ ልቤን ቆስቁሶ ትክክለኛ መልእክቴን ስሜቴን የሚገልጽልኝ ሬጌ ነው ብዬ አምናለሁ እና የሙዚቃዎች መምጣት መቀየር እና የጊዜዎች መለዋወጥ ይሄን አላማዬን አይገድበኝም ብዬ አምናለሁ። በጣም አሪፍ። ሌላ የሙዚቃ ስልቶች አሉት ወይ? አንቺ እንደዚያ ነው። ያው ሁሉም ሬጌ ውስጥ ያሉ ሙዚቃዎች ናቸው። ስለዚህ የሬጌ አልበም ነው የሚለውን ብንወስደው አሪፍ። አመሰግናለሁ። በቅድሚያ እንኳን ደስ አለህ ማለት እወዳለሁ ጆኒ። ብሩክ ይበልጣል ኢትዮ አምራይ ፕሮግራም ከመናኸሪያ ፊልም የመጣሁት። ቅድሚያ የማድረገው ጥያቄ ምናልባት ከአልበም ውስጥ እስኪ የተለየ የምትለው ሀሳብ ወይ ደግሞ እውነተኛ ታሪክ ላይ የተመሰረተ ካለ እና የተለየ የምትለው ካለ ምናልባት እሱ ላይ ብናወራ። ከዛ ውጭ ደግሞ በቅንብር እንዲሁም ማስተሪንግ እና አብረው የሰሩ እነማን አሉ አጃቢ እንዲሆኑ በሙዚቃው ላይ ሲሳተፉ ካሉ እነሱ ቢጠቀሱበት የሚል ሀሳብ አለኝ። ከዛ ውጭ በገንዘብ ምን ያልወጡበት ይሆን ጆኒ? ብዙ ዓመት ለፍተበታል እና አብሰለን ያወጣው ወዲና ያው ሲቆይ ደግሞ ይጨምራል። አሁን የሚቀንስ ነገር ብዙ ነገር እየጨመረ ነው። ምናልባት እስኪ እሱን ቢታወቅ ነው። ከዛ ውጭ ግን እስኪ የሚለቀቁበት ፕላትፎርሞች ዓለም አቀፍ ላይ ካለም እሱን ብታረከ እና ከዛ ውጭ ደግሞ
ናፍቆት አንድ ጥያቄ ጠይቃ ነበር። ምን ያህል ትራኮች አሉ የሚል ሀሳብና እኔም እሱን መድገም እፈልጋለሁ። ምን ያህል ትራኮች አሉት አልበምህ? አመሰግናለሁ። አመሰግናለሁ።